አይህ ማለትም 40 ቀንና 40 ሌሊት ሳያቋርጥ የዘነመውን እንደዚሁም 150 ዕለታት ወይም 5 ወር ሙሉ ሳይጎድል መሬት ላይ እስከ ሰማይ ደርሶ ተነጥፎ የነበረው ውሃ ያለቀበትና እንደዚሁ የተመጠጠበት ጉንዳን ነው የያዘውን ይዞ መንገዱን ቀጥ ብሎ መሄድና አለመቀማት አለመለመንን ወንዱም ሴቱም አበባ ይዞ ልል እያለ ንጉሱን ያመሰግን ነበር። ተቀጸል ጽጌ ገብረ መስቀል ሐጸጌ እያሉ ያከብሩ ነበር። ሚሰጠኝ ከሆነ ጌታችን ተሰቅሎ በደሙ ያዳነን መስቀል ሰጥቶን ብሏል። ይህ መስቀል በእስክንድርያ ነበረ። እሌኒ በኢየሩሳሌም ካስቀመጠች በኋላ ብዙ ነገስታት በየቦታው ይወስዱ ነበርና 4ቱ ሊቃነ ጳጳሳት ተካፍለውት ነበር። አንዱ የኢየሩሳሌም፣ አንዱ የአንጾኪያ፣ አንዱ የቁስጥንጥንያ፣ አንዱ የእስክንድርያ ወይም ግብጽ። በዚህ በአፍሪካ የነበረው መስቀል ነበርና በዚህ አፍሪካ ያለው እስክንድርያ ያለው መስቀል ይሰጠኝ አላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በዓለም በመላ ሕዝብ የተመሰገነ ይሁን። ዕለት ላይ ዕለት ጨምሮ እድሜያችን እንዲቀጥል ንስሐ እንድንገባ ከሳምንት ወደ ሳምንት ከወር ወደ ወር እያሸጋገረ በሕይወተ ሥጋ የሚያመላልሰን አምላካችን እግዚአብሔር አምላክ ቸርነቱን በረከቱን ይስጠን። የእመቤታችን ቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ተራዳኢነት ከኛ ጋር ይሁን። እግዚአብሔር ሰላምታ ይድረስላችሁ። እንደምን ሰነበታችሁ? ዛሬ የምንነጋገረው መስከረም 25 ሰዓተ ክረምት በሚል ይሆናል። ሰዓተ ክረምት ክረምቱ ያለቀበትና ክረምቱ የተፈጸመበት ያለፈውን በታለፈው ታሪክ የሚመጣውን በተስፋ መጠበቅ ስላለ እስመ ናሁ ክረምት ሀለፈ ወዝናም ገብአ በሬሁ መኃልየ ሰሎሞን ምዕራፍ 2 ቁጥር 12 እነሆ ክረምቱ አልፏልና ዝናምም ወደ ኋላ ተመልሷልና ይላል። ነው ክረምቱ አልፏልና ሲል ሰሎሞን በመኃልዩ የቀደመውን አስታውሶ ነው የነበረው የጥንቱ በዘመነ ኖህ የነበረውን አይህ ማለትም 40 ቀንና 40 ሌሊት ሳያቋርጥ የዘነመውን እንደዚሁም 150 ዕለታት ወይም 5 ወር ሙሉ ሳይጎድል መሬት ላይ እስከ ሰማይ ደርሶ ተነጥፎ የነበረው ውሃ ያለቀበትና እንደዚሁ የተመጠጠበት ከዘመን ወደ ዘመን የምንሻገርበት አድርጎ አይህን ክረምት ብሎታል። እና ይሄ ዝናሙም በዚያው የነበረው የመከራና የስቃይ ሁኔታ ነው። ኖህ የወጣው በዚህ በመስከረም መጨረሻ ላይ በጥቅምት መጀመሪያ ላይ ነው። 40 ቀን የሚለው 40 ቀን ሕፃን ልጅ የሚጠመቅበት ነው። ምሳሌው ነው። በአጥመቃ ለምድር በማይህ ምድር እንደ ሕፃን ሆና ተጠመቀች፣ ታደሰች፣ ንጹሕ ካለበሰች ማለት ነው። ከነበረው ርኩሰት ከነበረው የሕዝቡ ኃጢአት ያ ሁሉ ተጠራርጎ አጥመቃ ለምድር በማይህ ካለ የነጻችበት ነው። ኖህም ካህን ሆኖ መስዋዕት ያቀረበበት ነው። ከንጹሐን እንስሳት ከንጹሐን አዕዋፋት መስዋዕት አቀረበ፣ እግዚአብሔርም አሻተተ ይላል። ስለዚህ ኖህ ካህን ሆኖ መስዋዕት ሲያቀርብ እግዚአብሔር አሻተተ ማለት ወዶና ፈቅዶ እግዚአብሔር መስዋዕቱን ተቀበለ ማለት ነው። እና አስቀድሞ በትኩስ ውሃ ከላይ በቀዝቃዛ ውሃ ከታች የፈለቀ ዓለምን አጥፍቶ ነበረ። አሁን ደግሞ መለኮት ከሰማይ ከምድር ደግሞ ትስብእት ራሱ አምላክ ተዋህዶ ሕዝቡን ያዳነበት ስለሆነ ምሳሌውን ከሰው ልጆች ጋር ያማስለዋል ማለት ነው። እና ዘመነ ኖህ በዚያ እንዳለፈና እንደጎደለ እስመ ናሁ ክረምት ሀለፈ ይላል። ሌላው ብሉይ ኪዳን ነው። አጠቃላይ 5500 ዘመን እስመ ናሁ ክረምት ሀለፈ ወዝናም ገብአ በሬሁ ዝናም ወደ ኋላ አለፈ። ዓመተ ፍዳ ዓመተ ኩነኔ ይባላል። አባቶቻችን ጽኑ ፍዳ ጽኑ ኩነኔ የተቀበሉበት ዘመን መከራ ነበር። የክረምት ምሳሌ አድርጎ ነው። በክረምት የጎድጓድ መብረቅ እንዳለ ሁሉ ላዩ ውሃታቸው ጭቃ አስቸጋሪ ዘመን እንደሆነ ሁሉ በዘመነ ብሉይ ደግሞ የዲያብሎስ ድምፅ የሚሰማበት ሁሉም ወደ ሲኦል የወረደበት የስቃይ ቦታ የስቃይ መከራ ጊዜ ነበርና ያ ዘመን አለፈ ብሎ ያኛውን ይነግረናል። ምክንያቱም በሚከተለው ጽጌ አሰራር በወሰ ምድር በምድራችን ዘመነ ሐዲስ መጣ ለማለት ክርስቶስ ጽጌ ብሎ በወሰ ምድር ነው እመቤታችን አድርጎ በምድራችን አበባ ተገኘ ማለት አዲስ ዘመን እንደተተካ ይነግረናል ማለት ነው። ጊዜ ገሚድ በፀሐ ላይ ያይዞ ጊዜ ገሚድ ማለት ቅዱስ ሥጋው ስለኛ የሚቆረስበት ደግሞ የሚፈስበት ዘመን ዓመተ ምሕረት
ደረሰ። ቃለ ማዕነቅ ተሰማ። መጥምቀ መለኮት ዮሐንስ ድምፁን የሚያሰማበት ቃለ ዓዋዲ ተብሎ የሚነገርበት ሐዋርያት ዙሪያ የሚያስተምሩበት ማዕነቅ የተባሉ ሐዋርያት ናቸው። በለስ አውፅአ ሰርፀ በለስ እስራኤል ናቸው በጥንቱ። ፍጻሜው ግን እስራኤል ዘነፍስ ክርስቲያኖች ናቸው። አውፅአ ሰርፀ ቡቋያና ቅጠል በሃይማኖት ስለሚመሰል ሃይማኖት ምግባር ሰሩ። አውያን ጸጋይ ወሀቡ መዓዛ አውያን የተባሉ ካህናት ሊቃነ ጳጳሳት መዓዛ ክህነትን መዓዛ ምግባር ሃይማኖትን አስተማሩ ሰጡ ለማለት ሶሎሞን ይህን አያይዞ እዚያ ተነግሯል። እና በዚሁ አይነት ዕለቱ የሚነበበው መጽሐፈ ስንክሳር ምን ይላል? ድኅረ ሀለፈ ክረምት ወገብአ ዝናም ዘአስተርአይከ እግዚኦ ጽጌያተ ገዳም አፈወ ሃይማኖት ነአልድ ምስለ ፍሬ ምግባር ጡም አትገሃነ ለስብሐቲከ ከመ ትጋሆሙ አዳም ለጽብስት ንህ ወትግሂት ቃሂም ይላል። ለጽብስት ንህ ወትግሂት ቃሂም። ይህም ማለት ድኅረ ሀለፈ ክረምት ክረምት ካለፈ በኋላ ወገብአ ዝናም ዝናም ከተመለሰ በኋላ ዘአስተርአይከ እግዚኦ ጽጌያተ ገዳም የበረሃ አበባዎችን ያሳየህ የገለጥክ ጌታ ሆይ አፈወ ሃይማኖት ነአልድ ምስለ ፍሬ ምግባር ጡም ከጣፋጭ ፍሬ ምግባር ጋር ሃይማኖት ሽቱውን እንድንሰበስብ አትገሃነ ለስብሐቲከ አለና ከመ ትጋሆሙ አዳም እንደ ልምሾ እንደሆነች እንደ ንብና እንደ ትዕግት ከሆነች እንደ ትጋተኛ ጉንዳን ለምስጋና አጣጋን ትጋት ስጣን ብሎ ይጸልያል። የኔ የደረሰው የስንክሳር አርኬ አርከሌድስ የተባለ ኢትዮጵያዊ ሊቅ ነው። በስሙ አርኬ ብሎታል ይባላል። አርከሌድስ ማለት አርኬ ስለሆነ ስሙ ወይም አርኬ ማለት ወዳጄ ማለት ነው በሌላው። ሆኖም ግን ከገድል ከድርሳን ከተአምር አንብቦ ያንን የመሰለ እንደገና ቅርጽ መልክ ጽፎ አምስት ስንኝ ያለው በመጽሐፈ ስንክሳር ከመጀመሪያ እስከ መጨረሻ የገጠመ ገጣሚ ሊቅ ነው አርከሌድስ። እና በዚሁ አይነት ደርሶናል። ከዚህ የሚነግረን ምንድነው? ሁለቱ ከመ አትገሃነ ለስብሐቲከ ከመ ትጋሆሙ አዳም እንደ ትጋታቸው አትጋን ካለ በኋላ ለጽብስት ንህ ልምሾ አጥንት የሌላት ቁልጭሚት የሌላት ትንሽቱ ንህ ከእርሷ ትጋት ተማሩ ይለናል። ንብ አይተኛም፣ ሌሊት ሁሉ ሲተም ነው የሚያድረው። ቀንም ከነጋ በኋላ አበባውን ሲሰበስብ ሲያጠራቅም ነው። ሰርቶ እንኳ ሰዎች ከቆረጡ በኋላ ተስፋ ይቆርጥም፣ እንደገና ስራ ይጀምራል። እንደ ንብ ሁኑ በማለት መክሮ አሁንም ወትግሂት ቃሂም ጉንዳንን ደግሞ ምሳሌ አድርጎ አቀረበ። እንዴት ከጉንዳን እኛ ሰዎች እንማራለን? ሁል ጊዜ ነው የምንማረው። እሱማ ሰው እንደ ወረፋ መያዝን ሰው ከጉንዳን ተምሯል ይባላል። ጽራትን ጠብቀው ነው የሚሄዱ። ሰው ግን አይቶ ሰምቶ ካልሆነ በቀር ራሱ ብዙ የሚፈጥረው የለም። እነዚህ እንስሳት ዘክንፍ እንስሳት ዘእግር የተባሉት ሐዋስያን ግን በተፈጥሮ ነው። ወይም ጉንዳን ተራውን ይዞ በመጓዝ ሰዎችን ይቀድማል እና ጉንዳን ከእርሱ የሚበልጥ ነገር እንኳን ቢያገኝ ለሁለት ተሸክሞ ይጓዛል። ተጉዞ እዛ እስከሚደርስ ድረስ ህብረታቸው ለሰው ተማሪ ስለሆነ ምሳሌ 6:6 ላይ ምን ነው የሚለው? አንተ ታካች ይላል ሰው። አንተ ታካች ወደ ግብረ ጉንዳን ሂድ፣ አለቃና አዛዥ ሳይኖራት መኖዋን በበጋ ተሰበስባለች ይላል። እንግዲህ ጉንዳን የሚተጋው በበጋ ነው። ክረምት አይወድም፣ ውሃ አይወድም። በበጋ መኖውን ምግቡን ይሰበስባል። በጉድጓድ ውስጥ ሰብስቦ ከዚያ ይከርማል። አሁን መስከረም ይወጣል ማለት ነው። ከጉድጓድ ጉንዳን የሚወጣው መስከረም ነው። በመስከረም ወር ነው ንብ የሚወልደው። ንብ ያለው ሰው መስከረም እስኪያልቅ ድረስ ይጠብቃል። ቢወልድ ንቡ በከንቱ እንዳይሄድ ወይ ደግሞ ወደ እናቱ ቀፎ ያሰግዳል ወይም ደግሞ ሌላ ቀፎ ላይ ያስቀምጣል ማለት ነው። በመስከረም የሚገኙ ሁለቱን ነው እዚህ መስከረም ላይ ያመጣው ማለት ነው ደራሲው። እና በዚሁ አይነት ጉንዳንን ትጋት ተማሩ። አንተስ ታካች ወደ ጉንዳን ሂድ፣ ከእርሷ ተማር ትጋቱን፣ በበጋ መኖዋን ትሰበስባለች ይላል። ሳልጎስ የተባለ ሊቅ የጻፈውን ጉንዳን 3 ጥበባቶች አሉት ይለናል። 3 ጥበባቶች እነዚህ ምንድን ናቸው? ጉንዳን የያዘውን ይዞ ቀጥ ብሎ መንገዱን ሳይሰብር ይሄዳል። ሌሎች እርሱ የያዘውን ምግብ ያልያዙ እንኳ ቢያገኙ ስጡኝ አይሏቸውም ወይም በጉልበት አይቀሟቸውም። ነገር ግን እነዚያ ካገኙበት ቦታ ሄደው እንደገና እነሱም አግኝተው መንገዱን ይዘው ይጓዛሉ። ማቴዎስ 25:8 ይጠቅስ ነው። ምን ለማለት ነው? 5ቱ ጠባባት መብራትና ዘይት ይዘው ከሙሽራው ጋር ሲገቡ፣ ሰነፎቹ ግን እባካችሁን ዘይት ስጡን ሲሉ ሲለምኑ ወደሚሸጡ ሰዎች ሄዳችሁ ግዙ፣ ለእኛም ለእናንተም አይበቃም ብሎ ሲያሰናብቱ፣ ጉንዳን
ጠባባት 5 ጋር መስሎ ዘይትና መብራት ያላለቀባቸው ጉንዳኖች ራሳቸው ሄደው የመጡ ሰው ያለመኑ ሰው ማስቸገር መበደር ከንቱነት እንደሆነ ጉንዳን ያስተምረናል ነው። እነዚያን ጠቅሶ እንደነዚያ እንደ 5ቱ ጠባባት ደናግል ሆኖ የነዚያ የመጀመሪያ ራእዩን ያሳየ በተፈጥሮ ያለ ያገኘውን ጉንዳን ነው የያዘውን ይዞ መንገዱን ቀጥ ብሎ መሄድና አለመቀማት አለመለመንን ይነግረናል። ሁለተኛው ጥበቡ ይለናል። ሁለተኛው ጥበቡ ደግሞ ያ ጉንዳን አንዳንድ ስንዴ ቅንጣት ይይዙና በመርዛቸው ከሁለት ይሰነጥቃሉ ይላል። ከሁለት ሰንጥቆ ወደ ጉድጓዱ ያስገባል። አይርስም አይበቅልም ይላል። እዚያ በኋላ መርዙ እንዳይርስ ያደርገዋል፣ እንዳይበቅልም ያደርገዋል። ጉንዳኑ ሳይራብ ሲመገብ ይከርመዋል ይላል። አንተም ሰነፍ ይልና ፊላስፎሳልጎስ እንደዚሁ እንደ አይሁዶች ፊደሉ እንዳይገድል ብሉይ ኪዳንን ተወው፣ አዲስ ኪዳኑን ያዘው። ሐዋርያው ጳውሎስ የያዝከውን መንፈሳዊ ሕግ ያዝ ብሎ ሮሜ 7:14 ላይ እንደነገረን ያንን ተከተል ይላል። ይህ የቆሎ ተማሪ ይመስላሉ ጉንዳኖች። ቆሎ ተማሪ እንጀራውን አድርቆ በፀሐይ ለሌላ ቀን ያደርገዋል። ልክ እንደ ጉንዳኑ እንዳይርስ እንዳይበቅል ጉንዳኑ በራሱ ጥበብ በበጋ የሰበሰበውን ጉድጓድ ውስጥ ይዞ እየተመገበ እንደሚከርም የቆሎ ተማሪ ልክ እንደነዚያ ይመስለኛል። ሁለተኛው ጥበብ ነው። ሶስተኛው ጥበብ ይላል። ሶስተኛው ጥበብ በመከር ጊዜ ወደ ሩቅ መስክ ይሄዳል። ከአገዳው ላይ ሳይወጣ ገና በሽታ አገዳው የምን አገዳ እንደሆነ ይለያል። በሽታ በጠረኑ ይለየዋል። ገብስ እንደሆነ የተዋል አይነካውም። ስንዴ እንደሆነ ግን ወደዚያ ወጥቶ ፍሬውን ይሰበስባል፣ ወደ ጉድጓዱም ይዞ ይገባል ይላል እና የአንተም ሰነፍ የገብሱን ምግብ ተው፣ የእንስሳ ምግብ ነው። የእንስሳ ምግብ ማለትም የመናፍቃንና የሰነፎች ትምህርት ማለት ነው ብሎ ይተረጉማል። ስንዴ የተባለው ግን የቀና የክርስቶስ ሃይማኖት ነውና እርሱን ያዝ። ክርስቶስ ስንዴውን በጎተራ ክተቱ እላለሁ፣ ገለባውን ግን በሳት አቃጥሉ እላለሁ እንዳለ ስንዴ የተባለ ንጹሑን ያዝ። ስለዚህ ከጉንዳን ተማር፣ አንተ ታካች ወደ ግብረ ጉንዳን ሂድ ብሎ ሰሎሞን ሰነፉን የወቀሰው ለእነዚህ ለሶስቱ ነው። ክረምቱን ሙሉ በጉድጓድ ውስጥ የያዘውን ማለትም እንደ ጥበበኞች ደናግል ጥበበኛ ሆኖ ተጠንቅቆ በዕለተ ምጽአትን እያሰቡ መኖር፣ የያዙትን በመጠን መጠቀም እንዳይበላሽ አድርጎ እንደገና ደግሞ መርጦ መብላትንም ጉንዳን ያስተምረናል። ስለዚህ ነው አትገሃነ ለሰዓቲከ ከመ ትገሆሙ አዳም ለጽብስትን ወትገህ ተቃሂን ብሎ ተራሱ የደረሰውን የፊሳልጎስን ወስዶ ነው ማለት ነው። እና በዚሁ አይነት ሰዓተ ክረምት ያለፈውን እንድናስብና ክረምቱን በትዝታ በታሪክ የቀረውን ዘመን ምን ሰውቻ አለፍኩ የሚለው በቁጭት ካለ የሚመጣውን ዘመን ደግሞ እንድንሰራ የሚመጣውን ዘመን አስበን እንድንሰራ የሚያሳስበን ነው ማለት ነው። ሌላው ተቀጸል ጽጌ የሚባል አለ። በዚህ ዕለት የሚከበር የነበረ ተቀጸል ጽጌ በሶሎሞን ዘመን በዓለ አበባ የአበባ በዓል ይከበር ነበረ ይላሉ አባቶች በኦሪቱ። ሶሎሞን ስለ አበባ አብዛዝቶ ይጽፋል። አሁን ከተነጋገርነው መኃልየ 2:12 ላይ ጽጌ አስተርአየ በውስተ ምድር ነው ያለውም ለዚህ ነው። ጽጌ በምድር ላይ ታየ ተገለጠ ያለው በዘመኑ ያከብር ስለነበረ ማለት ነው። ጌታችንም በማቴዎስ 6:28 ላይ እንደነዚህ አበባዎች እንኳ ሶሎሞን በክብሩ ሁሉ አልለበሰም። ሶሎሞን ጥቀ ይለብሰ ከመ እሎን ጽጌያት እንደነዚህ አበባዎች። ምክንያቱም ደኖች እንጨቶችን እጽዋትን ያስገኛሉ፣ እጽዋት ደግሞ አበባን ያስገኛሉ፣ አበባ ደግሞ ማዕዛን ያስገኛሉ። የተፈጥሮ ከእግዚአብሔር ተሰጣቸው ነው ማለት ነው። ሶሎሞን ግን እነሱን አስመስሎ ቀይ፣ ቢጫ፣ ነጭ፣ ጥቁር ይለብስ ነበር አበባዎችን አስመስሎ። ነገር ግን ለስላሴ ወይ ማዕዛ የለውም። የአበባ አይነት መልኩ ይምሰል እንጂ አርቲፊሻል አስመስሎ ነው የሚለብሰው። ስለዚህ እጽዋት ግን በተፈጥሮ ካገኙት ከእግዚአብሔር የለበሱ ነው። ሶሎሞን ግን አለ ሶሎሞን የጠቀሰው ለምንድን ነው? ከአንተ በፊት ከአንተ በኋላ ያለ ንጉሥ አይነሳም ተብሎ የተነገረለት መጽሐፍ ቅዱስ። የለመንከኝንም ያለመንከኝንም ጨምሬ ሰጥቻለሁ የተባለ ንጉሥ ነው። በሀብት በስልጣን በጥበብ እንደ ሶሎሞን የከበረ ንጉሥ የለም በመጽሐፍ ቅዱስ፣ አልተነሳም ማለት ይቻላል። ስለዚህ ነው ሶሎሞን እንኳ ጥበበኛው ሀብታሙ አልለበሰም እንኳን ሌላ ብሎ ክርስቶስ የጠቀሰውና የአበባ በዓል በሶሎሞን ጊዜ ይከበር ስለነበረ ነው ብለው
አባቶች ይጠቅሳሉ። ታዲያ ግን ከሶሎሞን ልጅ ከምኒልክ ጋር ሌዋውያንን ሲያመጣ ኢትዮጵያ አብረው ስለመጣ ከቅዱስ ያሬድ በተነሳበት ወቅት ጻድቁ አፄ ገብረ መስቀል በነገሰበት ያሬድ ያከብር ነበረ። ቅዱስ ያሬድ በድጓው የቃኘው ዕዝል ተቀምጧል። ዕዝሉ በከመ ይቤ ሶሎሞን በእንተ ማርያም ኑ ንትፈገእ ወይህልፈነ ጽጌ ደመና የሚለውን ዕዝል ቅዱስ ያሬድ ቃኘው። ያን ጊዜ አፄ ገብረ መስቀል ህብረ ጽጌያት ያለው የወርቅና የዕንቁ ፈርጥ ያለበት የዘውድ የአበባ ዘውድ አክሊለ ጽጌ የተባለ የዘውድ የአበባ ዘውድ ተጭኖ ሲወጣ ወንዱም ሴቱም አበባ ይዞ ሆልል እያለ ንጉሱን ያመሰግን ነበር። ተቀጸል ጽጌ ገብረ መስቀል ሐጸጌ እያሉ ያከብሩ ነበር። ሐጸጌ ማለት የምድር እጮኛ ማለት ሐጸይ አጨ እጮኛ ጌ ማለት በጥንቱ ስርዓት ምድር ማለት ነው። ባለጌ ማለት ባለ ምድር ማለት ነው። ምንም ስድብ ያደረግነው እንጂ ቀድሞ ባለ መሬት ማለት ነው። ቅዱስ ጌ አለ የተክለ ሃይማኖት ወይም ቅድስት ክርስቶስ ሰምራ ሀገር ቅዱስ ጌ ቅዱስ መሬት ምድር ሐጸጌ የምድር እጮኛ ምድርን የምትገዛ አፄ ገብረ መስቀል ሆይ አበባ ልበስ፣ ሶሎሞን ያለበሰውን አበባ አንተ ለብሰህ ትታያለህ ሲሉ በዚህ ክብር ነበር ያደረጉት። እና መጽሐፈ ጥበብ የሚገኘውን ነው ቅዱስ ያሬድ ጠቅሶ የቃኘው። መጽሐፈ ጥበብ ምዕራፍ 2 ቁጥር 8 ላይ ሶሎሞን የደመና አበባ ሳያልፍ ኑ ደስ ይበለን ይላል። በእንተ ማርያም የሚለውን ቅዱስ ያሬድ ነው የጨመረው። አበባ ሳያልፍ ማለት ደመና ካለ ዝናም አለ፣ ዝናም ካለ አበባ አለ ብሎ ደመናም እመቤታችን ናት፣ ንጹሕ ዝናም ልጇ ኢየሱስ ክርስቶስ ነው፣ አበባም ኢየሱስ ክርስቶስ ነው። ከደመና ጠል የተገኘ አበባ ክርስቶስ ያስተማረበት ያቺ ወቅት ሳታልፍ ደስ ይበለን ይላል። የድጓ መምህራን ኑ ንትፈጋእ ብለው ያላሉታል፣ ግን አይላላም፣ ይጠብቃል። ኑ ንትፈጋእ ነው ማለት ቀደሰ ስለሆነ ግዴታ ግሱ ይጠብቃል ማለት ነው። እና በዚህ አይነት ቅዱስ ያሬድ ከሶሎሞን ወስዶ ጠቅሶ የቃኘልን ያ ነው። መጨረሻውም አዝገዩ ሕዝበ መሃይምናን በቤተ መርዓ ተመልኡ ክርስቲያን ብሎ ይዘግባል። እናትና ምልጣን አለው። እናቱ የድንግል ማርያም፣ ምልጣኑ የኢየሱስ ክርስቶስ ምሳሌ ነው። ይህ አይነት ነው። ምእመናን የተባሉ ሐዋርያት አስተምረው ሕዝቡን ምግባር ሃይማኖት አሰሩ፣ አዝገዩ አሳበቡ። ሕዝበ ክርስቲያን ለማለት ነው። በቤተ መርዓ ማለትም ቤተ ክርስቲያን ናት። በጫጉላ ቤትም ክርስቲያኖች ተሞሉ። ዓለምን አስተምረው ወደ እግዚአብሔር አቀረቡ። በየአገሩም ቤተ ክርስቲያን ሰርተው ምእመናንን አስገቡ ለማለት ቅዱስ ያሬድ በዕለቱ የቃኘበትና ሴቱም ወንዱም የዘመረበት ደስ የሚል ቀን እንደነበረ ነገሥታቱ ከካህናት ጋር ተዋህዶ የሚዘምሩበት ቀን ነበረ። ዕለቱ የሚዘመረውን ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር ወዘምሩ ለአምላክነ የሚለው ነው። መዝሙር 67 ቁጥር 31 ላይ የምናገኘው ቃል ነው የሚዘመረው። ታዲያ ይህ ስርዓት ከአፄ ገብረ መስቀል ጀምሮ እስከ አፄ ዳዊት ድረስ እየተዘመረ መጥቷል። አፄ ዳዊት 1295 ጀምሮ ነው የነገሱት። በነገሱበት ወቅት ግብፅ ያሉ ክርስቲያኖች ደብዳቤ ልከው ነበርና ግብፅ ያለው ንጉሥ ጳጳሱን ወርቅ አምጣ ብሎ ምእመናንንም አምልኮተ ክርስቲያንን ከልክሎ ነበርና ንጉሡ ስለከለከለ ሊቀ ጳጳሳት አባ ሚካኤል መጋቢት 16 የሚነበበው ስንክሳር አፄ ዳዊት ብሎ ስሙን ባያነሳው ንጉሠ ኢትዮጵያ ይላል። ይዞ የወረደውን ማለት ነው። ግብፅ ያሉ ክርስቲያኖች ቀድሞም አባት ሰይፈ አርዕድ መጥቶ አድኖን ነበረ፣ ዛሬም አንተ መጥተህ አድነን እባክህን፣ ጳጳሳችን አባ ሚካኤል ታስሯል፣ ብር ወርቅ ገብርልኝ ቢለው የተጾሩ ወርቅ ወይ ብሩረ ወይ አልባሰ ክቡር በተባለው በሐዋርያት ሥርዓት የጸናሁ ነኝና የለኝም አለ። መስቀሉን ስጠኝ ቢለውም በሰማይ ለእኔ ዕዳ በደል ይሆንብኛል፣ የክርስቶስ መስቀል አልሰጥም ብሎ ታስሯል። እኛን አምልኮተ እግዚአብሔር እንዳናካሄድ ተከልክለናል ብለው ለአፄ ዳዊት ደብዳቤ ልከው ነበረ። በእውነቱ እንዲህ በዘመኔ ይታበያልን ብሎ 10,000 ፈረሰኛ፣ 10,000 በቅሎኛ፣ 10,000 ባለገመል፣ እግረኛው ግን ስፍር ቁጥር የለውም ይላል። ወደ ግብፅ ይዘውት ወረዱ። አስዋን ከተባለው መሬት ላይ ሲደርሱ መልእክት ላኩ። አፄ ዳዊት ግብፅ ያሉ ነገሥታትም ፈርተው ደንግጠው ጳጳሱን ከእስር ቤት አውጥተው 12,000 ወርቅ ሰጥተው እባክህ ሂድ እኔም ተፈትቻለሁ በል ሕዝቡንም አንከለክልም ብለዋል። ታርቀዋል። አባይን ወደ ሌላ ቦታ አትመልስ እባክህን እና አባይን በሌላ መንገድ ብትመልስ ግብፅ ያሉ ሰዎች ብቻ ሳይሆን እንስሳት አራዊትም ያልቃሉ እና አንተም ወደ ሀገር ተመለስ ብለውሃል ብሎ 12,000 ወርቅ ወጨት ልከው ነበረ።
አፄ ዳዊት ግን ፈቃደኛ አልነበረም። ይሄ በብርና በወርቅ አምላክ አላዳነንም፣ አልቀበልም። ይሄን ይዛችሁ ሂዱ ለንጉሳችሁ ስጡ። ሚሰጠኝ ከሆነ ጌታችን ተሰቅሎ በደሙ ያዳንን መስቀል ስጡን ብሏል። ይህ መስቀል በእስክንድርያ ነበረ። እሌኒ በኢየሩሳሌም ካስቀመጠች በኋላ ብዙ ነገስታት በየቦታው ይወስዱ ነበርና 4ቱ ሊቃነ ጳጳሳት ተካፍለውት ነበር። አንዱ የኢየሩሳሌም፣ አንዱ የአንጾኪያ፣ አንዱ የቁስጥንጥንያ፣ አንዱ የእስክንድርያ ወይም ግብጽ። በዚህ በአፍሪካ የነበረው መስቀል ነበርና በዚህ አፍሪካ ያለው እስክንድርያ ያለው መስቀል ይሰጠኝ አላቸው። ተመካክረው ባይጠቀሙበትም ለቱሪስት ለጉብኝት ይጫወቱ ወይም ይጠቀሙ ነበርና ተከራከሩ። እንዲህ ድንግልን በጉልበት ይወስዳል፣ ይህን ያህል ሰራዊት ያለው ንጉሥ አንችልም ብለው መስቀሉን ልከዋል። ሉቃስ የሳላትን የእመቤታችን ስዕል፣ ዮሐንስ የሳለውን ተኮርኦተርስን ጨምረው ልከዋል። አፄ ዳዊት መስከረም 10 ቀን ተቀብለዋል። አስዋን መሬት ላይ ማለት ነው። የኢትዮጵያና የግብፅ ድንበር ነበር ይላል። አስዋን መሬት እዚያ ተቀብለው ትልቅ በዓል አድርገው በደስታ ከዋሉ በኋላ በዓሉ በዚያ ቀን እንዲከብር አፄ መስቀል ብለው ሰይመዋል። አፄ የራሳቸው ስም ነበረ። ለመስቀል ሰጥተው አፄ መስቀል ተብሎ በየዓመቱ እንዲከበር አድርገው ወደ ሀገራቸው ይዘው ሲጓዙ ከፈረስ ከበቅሎ ወድቆ ይላቸዋል። ጥቅምት 9 ቀን አርፈዋል። አፄ ዳዊትን ይዘው መስቀልን እዚያ ምድረ ሲና አርትተው መጥተዋል። አፄ ዳዊትን በኢትዮጵያ ከቀበሩ አፄ ዘርዓ ያዕቆብ ከነገሰ በኋላ አንበር መስቀሌ በዲበ መስቀል የሚል ራእይ ስለታየ ምን ላድርግ ቢላቸው አፄ ዳዊት አባት ያስቀመጠውን መስቀል አምጣ ሲልህ ነው ብሎ አምጥቶ ጉም ኢየሱስ እንጦጦ ተራራ ላይ ደብረ ብርሃን ተራራ ላይ አስቀምጦ ነበር። እይደሉ ዝንቱ ደብር ለዝንቱ ዕፀ መስቀል ክቡር እያለ ራእይ ነግረው ነበርና አሁንም አስፈለገ። ሰማይ ምድር ሲፈጠሩ አብራ የተፈጠረች በመስቀል አይነት የተቀረጸች ግሸን ደብረ ከርቤ ያለች ብሎ ስለነገሩ 1443 ዓመተ ምህረት መስቀሉን ይዞ እዚያ ግሸን ደብረ ከርቤ ገብቷል። ወዲያውኑ ቤተክርስቲያን አሰርቶ ለ3 ዓመት ያህል የጨረሰ 1446 ዓመተ ምህረት መስቀሉን አስከብሯል። ጉድጓድ አስቆፍሮ እዚያ ላይ መቅደስ ሰርቶ መስቀሉን እንደ ዙፋን አክብሮ አስቀምጦ በላዩ ላይ እግዚአብሔር አብ ቤተክርስቲያን ሰርቷል። የድንጋይ ወርዋሮ ያህል ራቅ አድርጎ እህቱ እሌኒ ቤተክርስቲያን የማርያም ሰርታለች። እንግዲህ መስከረም 10 አፄ መስቀል፣ መስከረም 21 ግማደ መስቀሉ በኢትዮጵያ እንዲከበሩ አድርገው ግሸን ሄዶ የሚያከብር የ40 ቀን ልጅ ይሆናል ሥጋው ደግሞ የተቀበለ በቤቱና በዚያ የኖረ የሚል ቃል ኪዳን አባ ሚካኤልና አባ ገብርኤል በመጽሐፈ ጤፉት ጽፈውት እናገኛለን። እነዚህ በዓላት በኢትዮጵያ የሚከበሩ ናቸው። አርያ ተቀጸል ጽጌ ከአፄ ዳዊት እስከ ኃይለ ሥላሴ ድረስ በቤተ መንግሥት እየከበረ ጳጳሱ ከካህናቱ ንጉሡ ከሰራዊቱ ጋር ቅኔው እንደ ውሃ እየፈሰሰ በቤተ መንግሥት ይከበር ነበረ። 1966 በተለወጠው ፖለቲካ ምክንያት ዘውዳዊ መንግሥት ግርማዊ ቀዳማዊ ኃይለ ሥላሴ ሲወርዱ ስርዓቱ ሃይማኖታዊ ነው አንፈልግም ብለው በዘመኑ የነበሩ ነገሥታት ስርዓቱንም አብረው ገፍትረውታል። ለ21 ዓመታት ታጉሏል። ያከብራቶ ተረስቶ ተዘንግቶ ቆይቷል። ብፁዕ ወቅዱስ አቡነ ጳውሎስ ከተሾሙ በኋላ 1988 ዓመተ ምህረት ታሪኩንና ሃይማኖቱን ከነ ስርዓቱ በቤተ ክርስቲያን እንዲከበር አድርገው በመንበረ ጸባዖት ቅድስት ሥላሴ አክብረውታል። ዛሬም ይከበራል። እነሆ ዘንድሮ ተከብሮ ውሏል ማለት ነው። ይህ ስርዓት አገሩን የሚያከብር አገሩን ሁሉ አጠቃላይ ቤተ ክርስቲያንንም የሚያከብር የመስቀል በዓል ስለሆነ እያንዳንዱ ሰው የሚያከብርበት ስርዓት በዚህ አይነት ወጥቷል ማለት ነው። እንግዲህ ይህ ግን አሁን ያነሳ ነው መስከረም 25 የነበረው ቅዱስ ያሬድ ዕዝል የቃኘበት ድጓው ላይ ተጽፎ ስለሚጮህ ያንን ለማስታወስ ጥንት የነበረበትን መስከረም 25 ይከብር ነበረ በሚል ነው ታሪኩን አጓጉዞ እዚህ ያመጣን። እነዚህ ኢትዮጵያ ታበጽሕደው ኀበ እግዚአብሔር ነገሥተ ምድር በኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ ነገሥተ ምድር የምድር ነገሥታትም እግዚአብሔርን አመስግኑት የሚል የዳዊት ትንቢት ስለነበረ ዛሬም ይህ ሥርዓት ይሰራል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች አለ። አምና ዘረጋች ማለት ነው። የማያምን የሚጠራጠር ሰው እጁን አይዘረጋም፣ ምክንያቱም አያገኝማ። አምና እጇን ስለዘረጋች ከብሉይ ኪዳን ጽላተ ሙሴን ከአዲስ ኪዳን መስቀለ ክርስቶስን ተቀብላለች። ብሉይ ኪዳንን ከዕብራይስጥ ቋንቋ አዲስ ኪዳንን ከጽር ቋንቋ አስተርጉማ ወጉና ባህል ታሪኩን ተሸክማ ትገኛለች። እጅ ዘርግታ ማለት ግን እንደነ ኖህ እንደነ ሙሴ ነው። ዘፍጥረት 8:8 ላይ ቆጽለ ዘይት ይዛ የመጣችውን ርግብ
ኖህ እጁን ዘርግቶ ርግብን ተቀበለ፣ ወደ ታቦት አስገባ ይለናል። እጅን ዘርግቶ መቀበል። ኢትዮጵያም ልክ እንደዚሁ ቆጽለ ዘይት የተባለ ክርስቶስን አዝላ የመጣች ድንግል ማርያምን በስደቷ ጊዜ እጇን ዘርግታ ኢትዮጵያ ተቀብላለች፣ እንደ ኖህ ማለት ነው። ዘጸአት 14:19 ላይ ነቢዩ ሙሴ እስራኤል እንዲሻገሩ እጅህን ዘርጋ ባህሩን ምታለው፣ ባህሩ ተከፈለ፣ እስራኤል ተሻገሩ። ጠላቶቹ ግብፃውያን እንዳይሻገሩ ግን እጅህን ዘርጋ ምታለው፣ መታው፣ ግብፃውያንም በዚያ ቀሩ ይላል። ልክ ኢትዮጵያም እንደዚሁ ናት። ጠላቶቿ ሮማውያን እንዲመለሱ፣ ወዳጆቿ ኢትዮጵያውያን እንዲኖሩ እንዲገቡ እጇን በመዘርጋት ብቻ ታምር እንደ ሙሴ የሰራች ታላቅ አገር ናት። ሐጌ 1:3 ላይ የእግዚአብሔር ቃል በሐጌ እጅ መጣ ይላል። የእግዚአብሔር ቃል በሐጌ እጅ እንደሚመጣ በኢትዮጵያም ልጆቿን ልካ በብሉይ ኪዳን ንግሥተ ሳባ፣ በሐዲስ ኪዳን ጃንደረባው ፓኮስን ልካ ጥምቀትን፣ አጠቃላይ ሥርዓተ ክህነትን በኦሪት የነበረው ሳይቀር የሰበሰበች ታላቅ አገር። እጅ በመዘርጋት የሚገኘው ጥቅም ልዩ ነው ማለት ነው። ስለዚህ ነው ማቴዎስ 12:12 ላይ እጅ ሽባ የሆነውን እጅህን ዘርጋ አለው ይላል። ዘረጋ። ወይ ቤሎ ስፋዲከ እጅህን ዘርጋ አለው፣ ዘረጋ። እንደ ሁለተኛይቱም ሆና ተመለሰች ይላል። ወገባት ከመካሊታ ድና ተመለሰች ይላል። እጅን መዘርጋት ለጸሎት ለምጽዋት ቢሆን ጥሩ ነው። ሆኖም ግን ኢትዮጵያ ከእግዚአብሔር ሕይወትን ለመቀበል ማቴዎስ 12:46 ላይ ከደቀ መዛሙርቱ አንዱ ይሁዳ ይለዋል፣ እናትህና ወንድሞች በደጅ ቆመዋል፣ ጉባኤ እንዲታጎል እንዲቋረጥ የሚፈቅድ ይሁዳ ነዋ ይላል። ክርስቶስ ግን እናቴ እህቴ ማን ነው? ወንድሞቼስ እነማን ናቸው? ይህን ቃል ዛሬ የሚሰሙ አይደሉምን? ብሎ እጁን አንስቶ ዘርግቶ ባረከ ይላል። ጉባኤ እንዳይቀጥል የተናገረ ቢሆን ክርስቶስ ግን ጉባኤ እስካለ ተመጻም እስከ ዕለተ ምጽአት ድረስ እንዳይቋረጥ ጉባኤውን በቅዱስ እጁ ባርኮ እነሆ ዛሬ ድረስ እንጠቀማለን። ያን ጊዜ የእናቴን ወንድሜን ብሎ ወደ ኋላ ቢመለስ ኖሮ ዛሬ ፍቅረ ውሉድ ፍቅረ ቢሲት ያሸነፈ ሁሉ ጉባኤን እያስታጎለ ይመለስ ነበር። ክርስቶስ ግን ጉባኤ መቋረጥ ስለሌለበት ይህ ጉባኤ እህቶችም ወንድሞችም የሚሰሙ ናቸው ብሎ ጉባኤውን ባርኮ ለዘላለም እንዳደረገና በቅዱስ እጁ ጉባኤውን ባርኮ እንዳጸና መጽሐፍ ቅዱስ ይመሰክረናል። 26 ሐዋርያት ሥራ እጁን ዘርግቶ ሐዋርያ ጳውሎስ ነገር ያስረግጥ ነበር ይላል። ነገር ኢትዮጵያ እጆቿን መዘርጋት ልክ እንደዚያው ሥርዓቱን ለመቀበል ነው። መጽሐፈ ሱባኤ ምሪራስ አማን በላይ እንደጻፈው የኢትዮጵያ እጆች የተባሉ ነገሥታት ናቸው። ንጉሥ ባዚን ነገሥታትን እጅ መንሻ ሲዞ ኢየሩሳሌም ልኮ ለሰማያዊ ንጉሥ አስገብሯልና፣ አንድም የኢትዮጵያ እጆች የተባሉ ካህናት ናቸው። ሥጋውን ደሙን ይዘው ወደ እግዚአብሔር ይቀርባሉና። ስለዚህ ካህናትም የሆኑ ነገሥታት የኢትዮጵያ እጆች የተባሉ ወደ እግዚአብሔር ዘርግታ የቀረበች ሀገራችን ኢትዮጵያ እውነቱ ከሌላው ሀገር ከፍ ያለችና ታላቅ ሆና የምትታይበት ባዕድ ንጉሥ ያልገዛት ቅኝ ያልተገዛች ስለሆነ የራሷ ፊደል፣ የራሷ ቁጥር፣ የራሷ ታሪክ ሊኖራት ችሏል ማለት። ባዕድ ያልገዛት አገር ኢትዮጵያ ብቻ ናት። እንደ ሌላው ያልተከለሰ ያልተበረዘ ማለት ነው። በሌላው ደግሞ እስራኤል ወልድየ ዘበኩርየ ከተባሉት ሕግን አብራ የተቀበለች ሙሴ እንዲያውም ኢትዮጵያዊትን በማግባቱ ኢትዮጵያውያን አማች ነው ይባላል እና በዚሁ ስርዓት ብሉይን ከኪዳን ብሉይ ከእስራኤል ጋር ይዛ የመጣች አዲስ ኪዳኑንም እንደዚሁ አሞጽ 9:7 ላይ እናንተ እስራኤላውያን እናንተ ለእኔ እንደ ኢትዮጵያውያን አይደላችሁምን ነው የሚለው። እናንተ ስርዓቱ ሙሴ ኢትዮጵያዊትን በማግባቱ ማርያምና አሮን እንኳ ቢያሙት ማርያምን በለምጽ ለምን ለሙሴ እንዲህ አይደለም ቃል በቃል ስለ ኢትዮጵያዊት ተከራክሮ ማለት እና እግዚአብሔር አምላክ አሮንን ስለ ክህነቱ ቢተወውም እንኳ ኢትዮጵያውያንን እግዚአብሔር ከእስራኤል ጋር እንዴት እንደደመረና ሕግ እንደሰጠ እናያለንና በእውነቱ ሀገራችን በውሃ ቢሉት የውሃ ማማ ሁሉ ነገር የተሰጠ 44 ታላላቅ ወንዞች አሏት ተብሎ ይነገራል። ሰው አልሰራበትም አልተጠቀመም እንጂ አባይና ተከዜ እንዲሁ በመጽሐፍ ቅዱስ ያሏት ማንንም የበላይ ናት እንደምናውቀው ማለት ነው። እህል ውሃ ቢሉት ወአፍቆሙ ሲሳዩ ለሕዝበ ኢትዮጵያ የተባለችላት ምግባቸውን አስቀድሞ ለኢትዮጵያ ሰዎች ሰጣቸው ተብሎ የተነገረላት ታላቅ ናት። ወርቅ ማዕድን ቢሉ ኢዮብ 28:18 ወርቅ ነው ጥበብን ማን ያህላል? ዕንቁ ነው አይደለም?
ኢትዮጵያ የሚገኘው ቶጳዚዮን የተባለው ዕንቁ እንኳ ጥበብን አያህላትም። ኢትዮጵያ ጳዚዮን የኢትዮጵያ ዕንቁ አያህላትም ብሎ ኢትዮጵያን ጠቅሶ የዕንቁ የወርቅ ሀገር እንደሆነች ይነግረናል። ኢሳይያስ 45:14 ላይም ይህ ነው። ቁመተ ረጃጅሞች ኢትዮጵያውያን የሳባ ሰዎችም እንኳ ላንተ ይገዛሉ። በግዙ መስተገብራን የኢትዮጵያ ነው የሚለው የኢትዮጵያ ገበሬዎች ብሎ ስለሚያመጣ ኢትዮጵያ እህል ውሃ ሁሉ ያለበት ግን ሰው ሰነፍ ነው አልሰራም። ነፋሱ፣ ፀሐዩ፣ ዝናሙ ተስተካክሎ የተሰጣባት ገነት ሀገር ስለሆነች እንስራ ነው። በሀገራችን እንክበር ነው። ሀገራችንን በደንብ ሰርቶ መክበር እንደሚገባ መጽሐፍ ቅዱስ አብዝቶ ስለሚነግር እግዚአብሔር አምላክ ሰርተን እንድንጠቀም እንድንከብር የእርሱ ፈቃዱ ይሆንልን። ኢትዮጵያን እግዚአብሔር አምላክ ይባርክ ይቀድስ። ስለ ምድሩ ይብቃ ይቆይን። ስላበዛሁባቸው ይቅርታ።